አረ ጉድ ነው እንኳን ዛሬ እንኳን በሳቅ ማን ነው እንደኔ የፈረሰው ማለት ነው። እስቲ በሳቅ የሞታችሁ ሰው ወይኔ ምህረት ተመለሽ እንኳን የምር ነው የምላችሁ በሳቅ ነው የሞትኩት። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዛ። ዛሬ ማለት ነው ውዶቼ እኔ የምላችሁት ማለት ነው ብሩክና ሄሚ ማለት ከባድ ያለው ፍቅር አለ። እግዚአብሔር ምስክሬ ነው፣ ከባድ ፍቅር አለ። እውነቴን ነው የምልህ። ዛሬ እንኳን እንዴት እንደሚሆኑ ነው ግራ ገባኝ። እውነት በጣም በሳቅ ነው ሞትኩት። የምር ነው። ብሩክ ስትመጣ አይቶ ሳቃ። ሄሚ ደግሞ ምንድነው የምትስቀው? አላለችም። አጠገቡ ላይ ቆመች። ከዛ ደግሞ ወደ ቦታው ማለት ወደ ማነው ሚፍታ ጋር ሄዳች ማለት ነው። ሚፍታ አጠገብ ላይ ቆመች ሄዳ ማለት ነው። እንወይስ እንዴት ናችሁ? እናንተም አላችሁ አይደል? ያው ሰላም ተጠይቂያለሁና ዛሬ ይሄ ልጆች ግን ማለት ነው ይሄ ልጆች ማል የሁለቱም ልጆች ማል ከባድ ያለው ፍቅር አለ። ግን እነሱ ማል የገባው ከባድ የሴት ሰይጣን ነው ወይ ወንድ ሰይጣን በኢየሱስ ስም የተመታ ይሁን። አዎ አሜን በሉ። አዎ የከባድ ሰይጣን ገፍቷል። የሆነ እኔ እንጃ። እኔ በነገራችን ላይ እንደዛ የሚናደዱ ለምንድን ነው ምክንያቱ ታውቃላችሁ? ግን በዚያው ሁለቱም ማል ፍቅር አለ መስለኛል። እኔ እንደዛ ነው መሰለኝ። እኔ ተረዳው እንደዛ ነውና ዛሬ እንኳን በጣም ነው ሳቅሁት። ዛሬ ምንም አልመሰለኝም ነገሮቹ ማለት ነውና ኢንዌይስ ብሩክ ስለ ደጋፊዎች ቃውርታ ነበር ማለት ደግሞ እዚህ ላይ የቀራ ነገር አንድ ነገር አለ ማለት እኔን ይስተቡኝ እኔ ደጋፊዎች ማለት የለብህም። እኛ እንደ በፊቱም አንድ ሆናችሁ ማለት እንደ በፊት የነበረው ሰዎች ሆኑ እንጂ እንዴት እኔና ብሩክ እኔም ሄሚም አካፍላችሁ ማለት ሌላ ሄሚንም ሌላ ደጋፊዎች እንደዛ ማለት የለብህም ነበር። እኔና እሱ ሲር መሰረት እዚህ ጋር ድረስ አንድ ላይ ነው የመጣነው። ግን ዛሬ ሲር ማል ላይ የሆነ ነገር ተፈጥሯል። ግን አሁን ቢሆንም እንደዛ አታደርጉ ብለ መናገር ነው እንጂ እኔን ይስደቡኝ ይችላል። እኛ ማለት አሁን ለምሳሌ የሄሚ ደጋፊዎች ሳይሆን ያንተ ደጋፊዎች ነው። በዚያው በዛ ላይ አሮጌዎች ናቸው። በዛ ላይም ደግሞ ቆላሪዎች ናቸው። በዛ ላይ ያው የሆነ ፕሬድ ቆሞች ናቸው። እግዚአብሔርን አሁን ሄሚ እየሳደቡ ያሉት እነኚህ ናቸው። ትልቅ ሰዎች በቃ ይሄ ብሩክን ለምን እንደዚህ ታረጋለች? በቻካቻቻቻቻቻ አሉ። በስመ አብ ወልድ። ለምንድን ነው ይሄ እንደ እሳት መሆኑት? አንተ አሁን ተቆረን ሆነ አላየህም ማለት ነው። እኔን ይስተሙኝ። እኛ አሁን የሄሚ ደጋፊዎች ሄሚ አትሳደቡ ካልን ቀን ጀምረን አንተን እየሳደበው ሰው ማንም የለም ማለት ነው። የዘጋዘቀው ሰው ማንም የለም። ምክንያቱም እኛ ሄሚ እኔን የምታከብሩን ከሆነ እኔን ማለት ሰውን አትዘቅዝቁ አትሰደቡ ብለናለችና እኛ ሰውን አንዘቅዝቅም አንሳድብም። ገባደ እና ያንተ ደጋፊዎች ነው ያባደው ማለት ነው። እብዶች ያንተ ደጋፊዎች ናቸው። ይሄ ነው እንደዛ ነገር ነውና አንተን እየሳደቡ ነው እያላችሁ ነው ምናምን አልክና በውስጥ እያወሩኩ ነው እየተናገሩ እንዴ አንተ ላንተ። አዎ ለዚህ ነው በጣም ይገርማል። እንግዲህ ግን ኤኒዌይስ ብቻ ምንም አይደለም። ግን ይሄ ልጆች ቤተሰቦች በቅርብ ይታረቃሉ። ሄሚ የኔ ውድ ሁሉም ነገር ይቅርታ ጥሩ ነው ብዬ አስባለሁ። ይቅርታውን ተቀብለሽ እና ሁሉ ነገር አስበሽ ይቅርታውን ተቀባይ ሁሉ ነገር ግን አስበሽ እንጃ አስብበትና እንደ በፊት መሆንም ካለብሽ ትሆኛለሽ ብዬ አስባለሁ። ትሆናላችሁ እና ይቅርታውን ተቀባይ ብዙ ወሬዎችም አትስሚ። አንቺ በጀው የሰው ወሬ እንደማትሰሚ አውቃለሁ እና እሊ ውስጥ ማትገቢ። በእውነቴ ነው እሊ ውስጥ አትገቢ። በቃ እግዚአብሔር ያለ ነው የሚሆነው ላንቺ። ይቅርታውን ተቀባይ ይቅርታም አርጊ። በቃ እግዚአብሔር ስንት ነገር ሲናጠፋ ይቅር እያለ ነውና ሁሉ ነገር በይቅርታ ቢታልፍ ጥሩ ነው ብዬ አስባለሁኝና እኔ እኮ በጣም ነው ያሳቃችሁኝ። አያችሁት? እነሱ እኮ ያያሉ መኪና አካፋል ያለው ደግሞ ማን ነው? እና ወርቅን ብር ይሄ ደግሞ እንደዚህ አካፋፈል ያመጣው የብሩክ ደጋፊዎች ናቸው። ቤተሰቦቼ እውነቴን ነው የምላችሁት። ብሩክን የሚወዱት ሰዎች እንደዚህ አካፋፈል አመጡ። ብሩክ ለአንቺ የሰጠው አንቺ ከልጅነት ጀምሮ ሰው አድርጎሻል ምናምን አላችሁና ለዚህ ባናወራ ጥሩ ነው ብዬ አስባለሁ። ግን የብሩክ ደጋፊዎች ሄሚ ብሩክ ጋር እንድትሆን አትፈልጉም። አስረግጬ የምነግረው ነገር ቢኖር ሄሚን የምንወደው ልጆች ሄሚ የምትወደው ሰው ጋር ታሪቃ አብሮ እንድትሆን እንፈልጋለን። ገባችሁ አይደል? ግን እናንተ ሰዎች አስተሳሰባችሁ ወዴት እንደሆነ ባላውቅም በጣም ነው እኔ እንጃ እንዴት እንደምታስቡ ሊገባኝ አልቻለም። ተረዳችሁኝ አይደል?
እንጂ አስተሳሰባችሁ ቢታስተካክሉ ጥሩ ነው ብዬ አስባለሁ። የምር ነው የምላችሁት። በጣም ማይሆን አስተሳሰብ ውስጥ ናችሁ ያላችሁት የብሩክ ደጋፊዎች ነው ተብዮች ማለት ነውና ይዋደዳሉ ሁለቱም አንድ እንዲሆን ለምን አንድ የሚሆኑ ነገሮች ለምን አናረግም እኛ እንደ ለምንድን ነው ችግራችሁ? እኛ በቃ ሰውን መሳደብ ትተን አንድ እንዲሆኑ እናርግ። በቃ ኮሜንት ጥሩ ኮሜንት እንጻፍ። አንድ ሆነን በቃ ጋስት ላይ የሚሆን ጋስት ላይ ነው ብዙ ችግሮች እየተፈጠረ ያለው አሁን ላይ ለምንድን ነው እንደዚህ የምንሆነው? ችግሩ ምንድነው? አልገባኝም እኔ ሄሚን መዘግዘግ ደግሞ ምን አመጣ አልገባኝም። ሄሚ አሁን ምንድነው ጥፋቷ? ማንም ጥፋት የለም። ሁለቱም ውስጥ ላይ እልህ ያለ ያለቀ ምንድነው? በቃ እልህ ነው ያለውና ያው ያ ነገር እንዲወጣና አንድ ብለ ተረጋግቶ እንዲመጡ አርጉ እንጂ አቻፓቻ ካቻፖቾ ቦቲ ሄሚ እንደሰማና ሄ ቡታኒ ጋር ሄዳ ምናምን ምንድነው የምትጮሁት? ምንድነው የሚያስጨዋችሁ እናንተ? ማን ናችሁ? ማነሽ? ማነህ? እንደ እነማን ናችሁ? አልገባኝም። ዛሬ ደግሞ ሲታወራ የቀረ ነገር ቢኖር ቻናሏ ላይ በጣም ሪፖርት እያረጓት ነው። ያም እያረጋለው ያንተ አድናቂዎች ናቸው። ለምን አትናገርም ነበር አንተ? የተናገሩ እኔ ብዙ ማውራት አልችልም። እግዚአብሔርን ለምን ስለ ቻናል ስትናገር ቻናል እኮ በጣም ቻናሉ አይቀሳቀስም ያለው ምንድነው? አንተ ደጋፊዎች ናቸው እንደዚህ እያረጋ ያለው ገባ? ያ ነገርም ማስቆመው ያው እንደዛ ምንም ብናረግም ተናግረንም ያው እንደዛ እንድትናገር አድርገናል። ያ የሄሚ ደጋፊዎች አፋቸው ይባረክ አሜን በሉ። አሁንም ወቴክ ደግሞ ማለት ነው ቻናሏ ላይ ሪፖርት የሚያደርገው ሰዎች ይረፉ ባል። እሺ ይረፉ ባል። ኦኬ ያው ይሄንም እንፈልጋለን ማለት ነው። ኤኒዌይስ ብራዘር ቴንክ ዩ ስለተናገርከኝ ያው እናመሰግናለን። እና ሄሚዬ የኔ ውድ የኔ ጀግና የኔ አንበሳ የኔ ኩሩ ሴት የኔ አድበጋር የኔ ኢልህኛ ሴት ተይ በቃ እስቲ ተረጋጊ፣ ረፍት አድርጊ። ልደቱን ደርሶሻል። ሰኞ ቀን ነው ልደት እና 2 ቀን ነው የቀረው አይደል? 2 ቀን ነው መሰለኝ። ነገ ቅዳሜ ነው ይሁድ 2 ቀን ነው የቀራት ማለት ነውና ኤኒዌይስ እና ቃንም ደርሷል። ያው ሰላም ብትፈጥሪ ደስ ይለናል። አዝነሽ እንድታሳልፊ አንፈልግም እኛ እህቶችሽ። የምር ነው የምልሽ የሚዬ ልደትሽን በቃ ጥሩ ሁኔታ ላይ ፋብለሽ ዘና ብለሽ ድምቅሽ ብርቅ ብለሽ እንድታሳልፊ እንፈልጋለንና ማሁን ነገር ውስጥ ገብተሽ በቃ በጣም አሳብ ውስጥ ገብተሽ እንድታሳልፊ አልፈልግም። እድሜ ላይ እየጨመረ ያለው እግዚአብሔር ነውና ለምን ታዝኛለሽ? እድሜ እዚህ ጋር እንድትደርስ ያደረገው የረዳሽ እግዚአብሔር ነው። ደስተኛ ሆነሽ አሳልፊ። ለምን እንደዚህ ትሆኛለሽ? ተረጋግተሽ ነገሮችን ፍቺ። በቃ ማለት ሁሉ ነገር የቀራ ነገሮችም ካለ ተረጋግተሽ ወይም እንደ በፊቱ ኢንተርቪው ላይ ተቀርበው ሁላችሁም ኢንተርቪው ላይ ሆናችሁ ወይም አላግን ከካሜራ ጀርባ ምን ነገሮችን ትፈታላችሁ ብዬ አስባለሁ። ግን አሁን ላይ እንትኑ ደርሷል ማለት ልደትሽ ስለደረሰ ነገሮችን ብትፈቺ ጥሩ ነው ብዬ አስባለሁ። እና ኤንዌስ የቀራሽ ዘመንም እግዚአብሔር ይባርክሽ። ያ2 ቀን ነው የቀራው እና ፋባይ አይዞሽ፣ ሁሉ ነገር ያልፋል። ተረጋግታችሁ ብታወሩ ጥሩ ነው ብዬ አስባለሁ። እንደ ህፃን እንዳረጋችሁ ሁለት ውስጥ ላይ እልህ አለ። በጣም ግን ትዋደዳላችሁ። እኔ ዛሬ ይሄ ነው የተረዳሁት። በሳቅ ነው የፈረስኩት በዚሁ እና እንደዛ አላችኋለሁ። ቤተሰቦች ባላችሁ በፎታ ሰላማችሁ በዛ። በጣም ነው የምወዳችሁ። ቤቴን ይሄ ሰብስክራይብ ያደረጋችሁ ቤተሰብ ሁኑልኝ። ጥሩ ኮሜንት ጻፉልኝ እና ሚካሩ ይሄን ልጆች ኮሜንት ሲጽፉ ጥሩ ኮሜንት ጻፉ። ሼር ሲያደርጉም ደግሞ ጥሩ ኮሜንት ጻፉ። በእውነቴ ነው በጣም የሚያለያየው ነገር ኤኬሌ ጀግና ነው፣ ብሩክ ጀግና ነው፣ ሄሚ ባለጌ ናት አትበሉ። በቃ ምንም እየባለገች አላያችሁም። አለቃ እንደ ተረጋጉ እንጂ እንደዛ ነው የሚሻለውና እኔስ በጣም ወዳችኋለሁ። ባላችሁ በፎታ ሰላማችሁ ብዛ። ዳና ሆኖ ይሄንን ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። 500 ሊገባ ነውና አስገቡኝ ቶሎ ብላችሁ 2000 ብታስገቡኝ ጥሩ ነው ብዬ አስባለሁ። ባላችሁ በፎታ ሰላማችሁ ብዛ። ወዳችኋለሁ። ባይ